ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላት ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። በአንድ ግዛት ውስጥ በሚማርከው ድምጿ የምትታወቅ ልዕልት ነበረች። ቆንጆ ብቻ አይደለችም፣ አሪፍ ድምጽም አላት። ይቅርታ እናት፣ ደህና ናት? ከአሁን በኋላ የእሷ ድምጽ የኔ ነው። ከዛ በኋላ ልዕልቷ ምንም መናገር አልቻለችም። ሁሉንም ነገር አጣች። ተደብራም ወዲያው በጠና ታመመች። ብዙ ሐኪሞች ቢያዩዋትም የፈለገ ቢሞከርም ማንም የበሽታዋን መንስኤ ማወቅ አልቻለም። ንጉሱ በጣም ተጨነቀና አዋቂ ጠርቶ ጠየቀ። የዚህን በሽታ መነሻ አግኝቻለሁ። ድምጿ ተሰርቆ ነው። ለማስመለስ ጫካውን አልፈን ጥልቁን ወንዝ ተሻግረን ረጅሙን መንገድ አቋርጠን አስማተኛዋን ማምጣት አለብን። ይሁንና እኔ እርግማኑን ማንሳት ብቻ ነው የምችለው። እዛ ለመሄድ እርዳታ ያስፈልገውታል። ጠባቂዎች ቶሎ ጥበበኛና ጀግና ሰው ልጄን እንዲያድን አምጡልኝ። ያረገውም ትልቅ ሽልማት አለው። ብዙም ሳይቆይ ጥበበኛ ልጆችን ንጉሱ ሰበሰበ። ሁሉም የራሳቸው ሙያ ያላቸው። ታላቅ ወንድማቸው ብሬ በመጨመሩ ነበረ። ይሄም ድልድዩን ሰበረው። ብሬም አሻግሮ ሲያይ ጀልባ አየ። ትንሽ መርከብ እዛ ጋር አለ፣ ግን መዋኘት አልችልም። ብሬ ምን አሰብክ? መዋኘት ብቻ ነው የሚጠበቅብኝ። ብሬ ጠንካራ ስለሆነ ተሻገረ። ነገር ግን ወንድሙላ ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ለመርዳት ወሰነ። ወይ እጄን አሟላጫኝ፣ ይቅርታ መሄድ አለብኝ። ለልቷ እየጠበቀችኝ ነው። ወንዙን ማቋረጫ ሌላ መንገድ አልነበረም። ካርል ሌላ መንገድ መፈለግ ነበረበት። ካርል በሐዘን ወንዙን ተመለከተና ድንጋይ ላይ ተቀምጦ ማሰብ ጀመረ። እንጨት ተጠቅሜ ጀልባ ከሰራው ውሃው ኃይለኛ ነው። ከወደኩኝ አልተርፍም። ይሄን ድልድይ ብጠግነው ይሻላል። ከቀናት በኋላም ድልድዩን ጠግኖ ጨረሰና መንገዱን ቀጠለ።
በድንገትም መንገዱ ላይ ካርል ቡሬን በተናደደ ዝሆን እየተባረረ ሲመለስ አየው። ለካስ ቡሬ መሄዱን ሲቀጥል የአስማተኛዋ ወጥመድ ውስጥ ወድቋል። እርዱኝ ባካችሁ! ጠንካራና ደፋር ቢሆንም ለተናደደው ዝሆን ግን ቡሬ ልክ እንደ አሻንጉሊት ነበር። ከመሮጥ ውጪ ምንም ምርጫ አልነበረውም። እባክህን አቁም። መናገር ትችላለህ? ምን ፈለክ? ምንም ነገር መጉዳት አንፈልግም። ወደ አስማተኛዋ ቤት ብቻ መሄድ ነው የምንፈልገው። አይሆንም፣ አልፈቅድም። ዝሆን አይጥ እንደሚፈራ አውቃለሁ። እባክህን እርዳኝ። ለየት ያለውን ድምጽና አይጧን ሲያያት በጣም የሚፈራው ነገር በመሆኑ የተናደደው ዝሆን በፍራቻ ሄደ። ተመስገን፣ በስተመጨረሻም ይህን ዝሆን ተገላገልኩት። ደህና ነህ? እንደ ዕድል ሆኖ ጠንካራ ነኝ። የአስማተኛዋ ቤት ስደርስ ዝሆኑን ሳየው ጨዋ መስሎኝ ነበር። ድንገት ተናደደና ሊደመስሰኝ መጣ። ወደዚህ መመለስ ነበረብኝ። በጣም አመሰግናለሁ እና ይቅርታ። ዋናው ደህና መሆን ነው። እንቀጥል። ለምን? እንዴት? ወጥመዴን ሁሉ ያልፋሉ። ራሳችሁን አሳዩ። እንደመጣችሁ አውቃለሁ። የልዕልቷ ውብ ድምጽ መሆን አለበት። አዎ የልዕልቷ ነው። አንቺ ነሽ የሰረቅሻት። አብረሽን ወደ ቤተ መንግስቱ መጥተሽ የሰረቅሽውም አለሽ። የምፈራችሁ ይመስሏችኋል? በፍጹም። እሺ፣ አደገኛው አዳኝ ቡሬ የሚያደርገውን ታያለሽ። ቡሬ ሊይዛት ሞከረ። ነገር ግን የልዕልቷን ውብ ድምጽ ተጠቅማ ተቆጣጠረችውና እርስ በእርስ አጣላቻቸው። ካርል ደካማ ስለነበረ በድብድቡ ተሸነፈ። በዛ መሃልም አይጧ ከአስማተኛዋ ጀርባ ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ።